ና ውረድ እሱ ጋር አይከል ይሄ አይደለም እንዴ ሌላ ሰው ነው እኮ ያለው ምን ያሰፈተራው የት ኮንድ ላይ ሆን ይችላል አባቴ ይቀየራል አረሳው ማለት ነው አረሳው የመጣው ጎዳና ላይ ነበር የራሱ ጉዳይ ገና ጎረጉራለሁ ምኑን አይተሽ እንዴ ገና ይሄኔ ገረመሽ ከዚህ በላይ ገና አያለው እናት አባቴን ከቤት ለማስወጣት ማለት ለዛ ያደረግሽው ለማስወጣት አይደለም እናታሻለሁ ከዚህ በኋላ ተነሽ ግቢ እንደውም ውስጥ ተነሽ በቃ ሰላም ውድ ቤተሰቦቼ እንደምን አላችሁ እስከንደርና አቤላ ተመልሰን መተናል ሰላም ብላችሁ ሰላም እንዴት ናችሁ እንዴት አላችሁ ውድ ቤተሰቦቼ ያው እንግዲህ አቤል ከጀርባይ ስላለ ነው የቤተሰቦቼን ታሪክ እየሰራሁት ያለሁት ምክንያቱም አንዳንድ ጉዳዮች ላይ ቤተሰባዊነት የሚለውን ነገር እንዳይቀደም ወይ ከሙያ ውጪ ነገሮች እንዳይደረጉ የግድ አብሮ የሚያግዝ የሚደግፍ ሰው ያስፈልጋልና በሁኔታዎች ነገር ውስጥ አንዳንዴ ስሜታዊ ሆኜ ነገሮችን ከስሜታዊ አንፃር እንዳላያቸው የግድ ሰው ስለሚያስፈልግ ነው አቤላ ጋር እንግዲህ በዋናነት እሱን ይዤው እየተንቀሳቀስኩ ያለሁት አሁን ላይ ሰዎች ነን እንደ ሰው ደግሞ ቤተሰብ ውስጥ ወይም ራሳችን ላይፍ ላይ የሚከሰት ብዙ ነገሮች አሉ ከነዛ ውስጥ ዛሬ እንግዲህ በአጎቴና በአጎቴ ሚስት መካከል የተከሰተው ቁርሾ ወይም ችግር የህይወታችን አንድ አካል ሆኖ ዛሬ እዚህ ጋር ተገኝተናል እንግዲህ ባለፈው እንዳያችሁት አጎቴ ለ8 አመታት እንደሞተ ተነግሮን አምነን ተቀምጠን ነበር ነገር ግን ዛሬ እንደ አዲስ አለመሞቱን በተለያዩ አጋጣሚዎችና ይመስለኛል እነ ንስራይን የተለያዩ ቻናሎች ላይ አይታችሁት ይሆናል የነሱ ላይፍ ላይ የሚከሰቱ ነገሮች በተዘዋዋሪ ሌላው ጋዜጠኛ ላይ ከሰታል ለምን መሰላችሁ አንዱ ጋዜጠኛ ላይ የደረሰበት ነገር ሌላውን ለሌላው ደግሞ ማያ ይሆናል ለምሳሌ ንስራይን ላይ አባቱ ላይ የደረሰበት ነገር ወደኔም አባት ዱካ ላይ የደረሰበት አጎት ነገር እኔም ላይ ሁላችንም ላይ ይመጣል ቀስ በቀስ ማለት ነው ለምን አንዱ እንደ አይን መግለጫ ስለሚቆጠር ነው ለዛ እኮ ነው የሃያ ስጋ የሸጡ ሰዎች አንዱ ሲያዝ 4-5ቱ የሚያዝ ስለዚህ ኮሜንትም ላይ ሐሳቡን ስትወያዩበት ስላየው ነውና ልክ ናችሁ አንዱ ሲነሳ ያንዱ ጓዳ ሲንኳኳ የሌላውም ጓዳ ይንኳኳል እንደዛ ነው ሆኖ አሁን ላይ አብዛኞቹ አሁን ቻናሎችንም ያያዩ ነበር ቤተሰቦቻቸው ላይ የሚደርስ ችግር ቤተሰቦቻቸው ላይ የሚደርስ ነገሮችን በስትክክል እየተሰራ ያያዩ ነበርና እኛም ቤተሰብ ላይ እንግዲህ ዛሬ ደግሞ ተረኞች ሆነን እኛ ቤተሰብ ላይ ይሄ ነገር ተከስቷል ለረጅም ጊዜ ለ8 አመታት እንግዲህ ሞቷል ተቀብሯል ሐውልት የተሰራለት ሰው ዛሬ በነገራችሁ ለብዙ አጋጣሚ ልንገራችሁ አጎቴን የተሰራለትን ሐውልት ላሳየው ወስዷለሁ ከልጁ ጋር እነሱም ጋር የተወሰነ ቆይታ ይኖርኛል አንድ በጣም የሚያስደነግጥ መረጃም ደርሶኛል እሱንም አካፍላችኋለሁ ብቻ ያልጠበቁት ነገር በመጀመሪያ ደረጃ ስለ ሁለቱ ፐርሰናሊቲ ልናገርና ከዛ ነግራችኋለሁ የተፈጠረው ነገር በመጀመሪያ ስለ መስፍኔ ስነግራችሁ ባለፈው በተደጋጋሚ ነግሬያችኋለሁ ባለፈው ላይ መስፍኔ እጅግ በጣም ደስ የሚል ተወዳጅ ቀንና የዋህ የሆነ ሰው ነው ለሁሉም ማህበረሰብ ለሁሉም ሰው በእኩል አይን በእኩል ልብ በእኩል አስተሳሰብ የሚያገለግል መልካም የሆነ ስብዕና የነበረው ያለው ሰው ነው መስፍኔ እኔ ከመነግራችሁ በላይ ሌሎች ሰዎች ሲናገሩ ደስ ይለኛል እነዚህ ሰዎች ለመስፍኔ መልካም ለኔ ብዙ ነገር አድርጎልኛል ቸግሮኝ ብር የሚሰጠኝ እሱ ነው የምሬን አሁን ላይ በዚህ ሰዓት አሁን ቸግሮኝ የሚጠይቀው ሰው የለኝም ቢቸግረኝ አሁን ላይ ማን እንደምጠይቅ አላውቅም እሱን ግን ጠይቄው የሚሰጠኝ ሰው ነበር እና በችግሬ ሁሉ የነበረ ሰው ነው መስፍኔ ማለት የመስፍኔ ጉዳት አሁን ላይ ለኔ ጉዳቴ ነው ልጁም ትኖር ሚስቱም ትኖር ግን እኔ ለኔ አባቴ ነው መስፍን አባቴ ነው ስለዚህ እንደ አባት ደግሞ መንከባከብ አለብኝ በጣም ብዙ ነገሮችን ሐስል ሳረግ ደውዬ የማማከረው ሰው መስፍኔ ነው በጣም ብዙ ነገሮችን ስጨነቅ ደውዬ የምጠይቀው ሰው መስፍኔ ነው ስለዚህ መስፍን ብዙ ነገር እየሆነልኝ እያለ ባለበት በዚህ ሰዓት ላይ እንደዚህ አይነት ነገሮች መረጃዎችን ስሰማ ጨንቆኛል በዚህ አጋጣሚ ሱፐር ቻት እና ሱፐር ስቲከር የምትሰጡኝን ሰዎች በጣም አመሰግናለሁ እኛን ማናገር ከፈለጋችሁ ደግሞ ዲስክሪፕሽን ላይ ወይም እንትን ቻናል ውስጥ ስትገቡ
የቴሌግራም አካውንታችን አለ እዛ ላይ ማናገር ትችላላችሁ በዚሁ አጋጣሚ ለመናገር ነው ኬዞቹን ምናምን እንድናይላችሁ የምትፈልጉ ሰዎች ማለት ነው ሶ ምንድነው የተፈጠረው መሰላችሁ ወይንሸት ማለት በጣም ልበቀና ለብዙ ሰዎች እንግዲህ እኔንም ጨምሮ እነሱ ቤት ስንሄድ እንዳይከፋን እንዳንጨነቅ ይሄ ዝምድናው እንዳይጎላ በቃ በጣም ይሄ እንዴት ነው እንደ ልጅ እንደ እናት ያለ ግንኙነት እንዲኖር እንደ እህት እንደ ወንድም ያለ ግንኙነት እንዲኖር የምታደርግ እናት ናት ግራ የገባኝ የተጨነኩት ለምንድን ነው ካላችሁኝ እሷ ላይ እንደዚህ አይነት ነገር ማየት የኔ ያስጨነቀኝ የገንዘብ ሰው አልነበረች የጥቅም ሰው አልነበረች ለሰው ልጅ መጥፎ የምታስብ ለሰው ልጅ ክፉ ሐሳብ ያላት ለሰው ልጅ እንደዚህ አይነት ሴት አልነበረች እኔ እስከማውቃት ድረስ ለዛ ነው ግራ የገባኝ ለዛ ነው የጨነቀኝ ምንድነው የተፈጠረው እሷ ላይ ማን ነውስ እንደዚህ መጥፋ እንዲ ጠንቋይ ቤት እኔ ወይንሸት ጠንቋይ ቤት ሄደች ብባል እማላምን ሰው ነበር ለምን ከአምላኳ ጋር ከእግዚአብሔር ጋር የነበራትን ግንኙነት አውቀዋለሁ በጣም በጣም መልካም ሴት ነበረች በጣም እና አሁን ላይ ወይንሸት ጠንቋይ ቤት ሄዳ ባሏ ላይ አስጠነቆለች የሚለው ነገር በጣም ረብሸኝ እሷ የነገረች ነገር ምንድነው ባለቤቴ ወይም መስፍኔን ማለቷ ነው ለኔ የሚመች ሰው አልነበረም ጣጥቶ ሰክሮ ይመጣና እኔ ጋር ጭቅጭቅ ነበር በየቀኑ በሆነ ባሉ በረባው ለምን ጫማ ጠቋራ ሊሆን ይችላል ነፃ ሊሆን ይችላል በዚህ ያል ደረጃ ነው የሚጨቃጨቀኝ ያለችኝ ግራ ያጋባል ትንሽ እውነት ግራ ያጋባል ምንድነው ማለት እንዴት መስፍን እኔ እንጃ አላውቅም ዞሮ ይሄ ሁሉ ተፈጥሮበታል መስፍን ላይ እሷም ላይም የተፈጠረውን ነገር ተናግራለች ዛሬ እንግዲህ እንደ እቅድ ያስኩት ሁለት ነገሮችን ነው የመጀመሪያው ትናንትና ከነሱ ቤት ስንወጣ በድብቅ ካሜራችንን አስቀምጠናል እንደተለመደው ዛሬ ሪዛልቱን እናያለን ውጤቱን እናያለን አብረን እናንተ ጋር አልተኛውም ማለት ይቻላል በቃ አልተኛውም ማለት መስፍኔ በቃ ያላወራኝ ነገር የለም እና አይዊሽ ምን ከመስፍን ጋር ማታ ያወራ ምን አሰብኩ ምን አለ እንደው ይሄን እንደዚህ የሚያወራኝ ነገር ነገ ካሜራ አስቀምጬ በስትክክል ቢያወራኝ ብዙ ነገር ነው የነገረኝ በቃ በጣም ብዙ ነገር እና ዛሬ እሞክራለሁ በቃ እስከምችለው ድረስ ምን እንደተፈጠረ እናንተ እንድታውቁ እኔ አሁን ከነገረን እሱን ቁጭ አድርጌ አሁን ተኝቶን ያለው ቀሰቅሰውና ከነገረን ከሱ ጋር እናወራለን ካልነገረን ግን ምንድነው የምናደርገው መሰላችሁ ያሰብኩት እኔ እየነገረኝ እንደዚህ ብለህ ነበር እያልኩ እነግረዋለሁ ማስታወስ የሚችል ከሆነና የሚነግረን ከሆነ ሙሉን ታሪክ ከሱ እንሰማዋለን ማስታወስ ካልቻለ ምንም ማድረግ አልችልም ከዛ ውጭ የነገረኝ እነግራቸዋለሁ ማለት ነው ከዛ ውጭ ደግሞ ምንድነው ልጁንም ይዤ እሱንም ይዤ ወደ ቀብር ቦታው የሱ የተቀበረበት የተባለው ቦታ ወይም ሐውልት የተሰራለት ቦታ ይዤው እሄዳለሁ እንግዲህ በቁም በእንዴት ነው አሁን ቆሜ አቶ እስክንድር ጌታቸው ብራብል እዚህ ሞቱ ምናምን ተብሎ የተጻፈበትን ቦታ ሳይ የሚሰማኝ ስሜት እሱን ማሳየት ስላለብኝ አሳየዋለሁ የተቀበረበትን ቦታ ከዛ በዚህ ሳምንት እንግዲህ ወይ ነገ ወይ ከነገ ወዲያ ከልጁ ጋር ወደ ጸበልም ለመውሰድ እቅድ አወጥተናል የተወሰነ ሳንቲም ጎሎን ነበር ሞላልተናል ከአቤሎም ከኔም ምናምን አጋጭተን የግድ አስፈላጊ ስለሆነ እንግዲህ እሷም ልትረዳን ፍቃደኛ አይደለችም ወይንሸት አያገባኝም አይደለም ጸበል ለምን ጋነም አይገባም ነው የሷ ፖይንት ዞሮ ልጁንም እሱንም አያይዤ ነው ጸበል ለመላክ ያሰብኩት ያው እንግዲህ ልጅቷም እንዳትሄድ ብላ ደግሞ እናትየዋ ከከለከለች ምን እንደማረግ አላቅም ግን ልጅቷ ፍቃደኛ ናት አዎ ጸበል ይዘነው መሄድ አለብን ማገዝ አለብን ነው ስትለኝ የነበረው ያው ባለፈው ማይታችኋታል ምን ያህል ውስጧ እንደተጎዳ ያባቷ ሁኔታ ምን ያህል እንዳሳዘናት እንደተጨነቀች አይተናል ስለዚህ ቀጥታ የዛሬ ስራችን የሚሆነው እና እኔና ቢሎ ሆነን እነሱን ይዘን
ወደ መቃብር ቦታው እንሄዳለን። ወደ ሐውልቱ ያለበት የሱ ሐውልት ያለበት ቦታ እንሄዳለን። ከዛ ውጭ በጣም ያስደነገጠንና እኔንም የኔም ኩሮዎችም ግራ የገባቸው አንድ ወረቀት እነ ወይንሸት ቤት ተገኝቷል። የተገኘው ወረቀት ምን ይላል መሰላችሁ? አቶ መስፍን ሽፈራው አልሞተም። የተገኘው ወረቀት የሚለው አቶ መስፍን ከፍተኛ አደጋ ስለደረሰበት በቢሾፍቱ አጠቃላይ ሆስፒታል ይገኛል፣ መታችሁ አስታሙት ነው። ሐሳቡ ይሄ ነው። ይሄ ወረቀት ተገልብጦ ደግሞ ከስር ኮፒ ተደርጎ ማለት ነው እንደሞተ የሚገልጽ ወረቀት ደግሞ በተመሳሳይ ተሰርቶ ይሄን እንግዲህ ያገኘነው ወይንሸት መኝታ ቤት ውስጥ ነው። እሷ እኛን ቁጭ አድርጋ ጥላና ሄደችም የነበረው የዛኔ ነው ያገኘነው። እንግዲህ ይሄንን ያሰራቸው ራሷ ወይንሸት ናት። ግን የተሰጣትና መጀመሪያ ያገኘችው የነበረው ግን መስፍን ሆስፒታል እንደገባ ነው። እንግዲህ ሆስፒታል ያው ተመቷል። እንደ ማንኛውም ቁስለኛ ሆስፒታል ይገባል፣ ክትትል ያደርጋል፣ ሲሻለው ወደ ቤተሰቦቹ ይቀላቀላል። ይሄ ነው እንግዲህ እኛ የምናውቀው። ግራ ነው የገባን። ይሄ ሁኔታው ሁሉ ግራ ነው የሚያጋባው። ምንድነው እየተፈጠረ ያለው? ለምንድነው ወይንሸት እንደዚህ እያደረገች ያለችው? አላውቅም። ምክንያቷ ምንድነው? አላውቅም። ለምን እንደዚህ አላውቅም። ምንም የማውቀው ነገር የለኝም። ምክንያቱም ቅድም ደንግረዋል፣ ወይንሸት እንደዚህ አይነት ሴት አይደለችም። እኔ በእርግጠኝነት የመጀመሪያውን ቪዲዮ ተመልሳችሁት እንዴት በፍቅር እንደተቀበለችኝ። ከድሮ ጀምሮ ወይንሸት ቤት ሲሄድ እንደዚህ ነበረች። ለምንድን ነው የምትጠፋው? ለምንድን ነው የማትመጣው ምትለኝ ሴት ነበረች ወይንሸት። ምን ሆና ነው አላውቅም። ወይንሸት እኔ ቤተክርስቲያን ስትሄድ ነው ማቃት። ወይንሸት እያንዳንዱን በዓል የምታከብር የመላእክታን፣ የጻድቃን፣ የሰማዕታት፣ የድንግል ማርያም ምና ሁሉንም የምታከብር እናት ነበረች። እሑድ ዕለት ውሃ የማይቀዳበት ቡና እንደዚህ የማይወቀጥበት ምናምን ቤት ነው የነ ወይንሸት ቤት። እኔም ማቀው ሰንበት በስትክክል የሚከበርበት ቤት ከአርብ ጀምሮ ነው። በቃ አርብ ላይ ይቆላል፣ ይወቀጣል፣ ይዘጋጃል ለቅዳሜና ለእሑድ እንጂ ከዛ ውጪ አይወቀጥም። እነሱ ቤት ይሄ ሰንበት ምናምን ነገር ታከብር ነበር። ገብርኤል ነው ሚካኤል ነው እየተባለ እዛ ቤት ምንድነው ስሙ ምንድነው የሚባለው? አቤሎ ሰንበት ተብሎ እንትን ስራ የማይሰራበት ጊዜ ነበር። በዚህ ያለ እምነቷ ለሃይማኖቷ ቀናኢ የሆነች ግለሰብ ዛሬ ግን ጠንቋይ ቤት ለጠንቋይ ቤት ትሄዳለች ቢባል ማን ነው የሚያምነው? ይሄ እኮ ነው በቃ ግራ ያጋባንም። እኔም ብቻ አይደለም ለቤተሰቦቼ በሙሉ ደውያለሁ፣ ለአቤሎም ነግሬዋለሁ። እኔና አቤሎ ሄደን እናውቃለን ነው ወይንሸት ቤት ያውቃታል። እንደዚህ አይነት ሴት እንዳልሆነች ያውቃል። ሁላችንም እንደዛ ነው የምንለው። ዛሬ ግን ጠንቋይ የምታመልክ ጠንቋይ ጋር የምትሄድ ጠንቋይ የምትል ሴት ሆናለች። አዎ ሊሆን ይችላል። አሁን ይኸውላችሁ ትዳር ላይ ለሰው የማይታይ ለምሳሌ ለእኛ የማይነገረን ባልና ሚስቱ ወይም ከልጆቿ ጋር ሆነው የሚያዩት ስቃይ ሊኖር ይችላል። እኔ አሁን ሙሉ ለሙሉ መልአክ ነው ልላችሁ አልችልም። አጎቴ ለእሷ ያልተመቻት ነገር ሊኖር ይችላል፣ አውቃለሁ፣ እረዳለሁ። ግን ስላልተመቻት እኔ ለምን አትፈታውም? በቃ እንደ ሚስት ማድረግ ያለባት እኔ የሚመስለኝ አይ ነው መሄጃ ምናምን ስለሌላት ሊሆን ይችላል። ግን እግዚአብሔር ጥሎ አይጥልም። እግዚአብሔር ጥሎ አይጥላትም። ሶ መጠየቅ ትችላለች። ለእኔ እኔ በቃ መጠየቅ ትችላለች ብዬ ነው የማምነው። ለምን እንደዚህ ማድረግ ኧረ በስመ አብ ለምን እንደዚህ ማድረግ አስፈለገ? ዞሮ ዛሬ ሁለት ስራ ነው የምንሰራው እንዳልኳቸው። የመጀመሪያው መስፍኔን ስቶሪው እንዲያወራን እንሞክራለን። ምንድን ነው ያጋጠመው ምናምን የሚለው ማታ ብዙ ነገር አውርቶናል። አቤሎም ሰምቶታል። ቁጭ ብሎ ጫት ቅመው ነበረ። ከዛ በኋላ የተወሰነች እየጠጣ ነበርና ከጠጣ በኋላ በጣም ብዙ ነገር ነው ያወራው። ደስ የሚል ጨዋታ ነው የተጫወት ነው። ያለፈ ታሪኩን እያወራ ነበር፣ እያስታወሰ ስለ እኔም ስለ አባቴም ስለ ቤተሰቦቻችን ስለ ራሱ እዛ ግዳጅ ሄዶ ስላጋጠመው ነገር ብዙ ነገር አጫውተናል። የተወሰነውን ከእሱ ጋር ሆነን ለመስማት ለመጫወት ሙከራ እናደርጋለን። የቀረውን ደግሞ ሁለተኛው የሚሆነው ምንድን ነው ወይንሸትን ሄጄ ቤት ውስጥ እንግዲህ ድብቅ ካሜራ አስቀምጫለሁ እንዳልኳችሁ። ድብቅ ካሜራው ምንድን ነው ያዘልን፣ ምን የተለየ ነገር ተፈጥሯል የሚለውን ቼክ እናደርጋለን። ከዛ በኋላ ከወይንሸት ጋር ቆይታ ይኖረኛል። እስካሁን ድረስ ያደረገችው ነገር የሆነው ነገር በሙሉ ልክ ነው ብላ የምታምን ከሆነ ለእያንዳንዱ ቅጣቷ እንድታገኝ ነው የማደርገው። እኔ አሁን ቤተሰብ ስለሆነ ሲሆን አልተዋጥም፣ ግን
እታገሳታለሁ። ለምን መልካም ነገር አድርጋለች። እኔ ደጋግሜ ነው የምነግራችሁ የደሃ እናት ናት። መስፍኔን የደሃ አባት እንደምለው ሁሉ እሷም የደሃ እናት ናት። እኛ እዛ ቤት ማለት ነው የመስፍኔ ቤት ድግስ አለ ሁሌ። ዛሬ ኪዳነ ምሕረት ናት፣ ድግስ አለ። ዛሬ ገብርኤል ነው፣ ድግስ አለ። ሚካኤል ነው፣ ድግስ አለ። እንደዚህ አይነት ቤት ነው ቤቱ። ምንድነው የገባው ሰይጣን? እንደዚህ አይነት ነገር እኔ አይቼ አላቅም እነሱ ጋር። ዛሬ ግን ተፈጥሯል። ምንድነው አላቅም። ሰው መፍትሄ ይፈልጋለሁ። መፍትሄውን ፈልጌ ደግሞ ለህግ አሳልፌ መስጠት ካለብኝ ለህግ አሳልፌ እሰጣታለሁ። ማንም ከህግ ውጭ አይሆንም። እኛ የምንሰራው ለፍትህነት ነው። በቃ ፍትህን ለማስፈን ነው። ለህግ የበላይነት እንዲሰፍን ነው። ማንም ይክሰሰኝ ማንም፣ እኔ ግድ የለኝም። ግን እስካልተሳሳትኩ ትክክለኛ መንገድ ላይ እስከሆንኩ ድረስ ለህግ ማቅረብ ካለብኝ አቀርባታለሁ። ለህግ ከማቅረቤ በፊት መፍታት ያለብኝ ጉዳይ ካለ ብቻ ምናልባት ላላቀርባት እችላለሁ። ለምን አንዳንድ ጉዳዮች እሷ እስር ቤት ከገባች በኋላ ማላገኛቸው ነገሮች ይኖራሉ። ለዛ ስል ብቻ ልተዋት እችላለሁ። ያም ማለት ግን እስከ ሁሌም ሳትታሰር እንደፈለገች ስትፈነጭ ትኖራለች አይደል? እና በችግሬ በፈተናዬ በውድቀቴ ጊዜ የደረሰልኝ ቤተሰብ ነው። ይሄ ቤተሰብ ለዛ ነው መስፍን አባቴ ነው እያልኳቸው ያሉት። መስፍን ለኔ አባቴ ነው። እንደ አባት ማድረግ ያለበትን ነገር አድርጎልኛል። አባቴ መሞቱን ሳይሰማኝ እሱ ብዙ ነገር ሰፖርት አድርጎኛል። ዩኒቨርሲቲ ስወጣ ሱፍ የለበስኩት በሱ ምክንያት። ሱፍ አልነበረኝም የምመረቅበት፣ እሱ ነው ሱፍ ገዝቶ ያስመረቀኝ። ብዙ ነገር ያደረገልኝ እሱ ነው። ይሄን ነገር ነው መስፍኔ ለኔ ማለት ይሄ ነው። እኔ በሚችለው አቅም እንግዲህ መስፍኔን ለመርዳት እሞክራለሁ። ለምን እንዳልኳችሁ ረድቶኛል። በዝቅታዬ ጊዜ አብሮኝ የነበረ ሰው ነው። ስራ አጥቼ በመንከራተትበት ጊዜ የታክሲ የምግብ ምናምን እያለ የሚሰጠኝ እሱ ብቻ አይደለም። ወይንሸትም በተመሳሳይ ይሄን ነገር ስታደርግልኝ ነበር፣ ሰፖርት አደረገኝ ነበር፣ ብር ትሰጠኝ ነበር፣ የኪስ ብር፣ የትራንስፖርት ወንድ አይደለ እስኪችን ያዛት ምናምን እያለች የምትሰጠኝ እናት ናት። ለዛ ነው ደፍሬ መናገር ያቃተኝ ወይንሸትም እንጂ እሷን አንቆ ማናዘዝ ቀላል እንደሆነ ሁላችሁም ታውቁታላችሁ። ግን ለኔ ብዙ እናቴ ናት። በቃ ብዙ ነገር አድርጋልኛለች። ብዙ ምንም እንኳን የሱ የመስፍኔ መነሻ ቢሆንም ግን እሷም እንደ አክስት፣ እንደ እህት፣ እንደ እናት ብዙ ነገር ሰፖርት አድርጋኛለች እና ለዛ ነው እኔ እሷንም ደፍሬ መናገር ማልችለው መናገር የሚከብደኝ። ግን ዛሬ ሂጄ ያናግራታለሁ። ድብ ካሜራውንም ያለውንም ነገር ቼክ አደርጋለሁ። እናንተ ግን እስከ መጨረሻው ድረስ አብራችሁን ሁኑ። የማንንም የብዙ ሰው ሚስጥር እንዳወጣን ሁሉ የኛም ደግሞ ሚስጥር ተደብቆ መቅረት የለበትም። ያው የኔም ቤተሰቦች ደውለው ለምንድን ነው የኛን የቤተሰብ ጉዳይ አደባባይ ላይ የምታወጣው ምናምን ብሎ የተቆጣኝም ሰው አለ። እኔ ግን ጉዳይ አይደለም። ምክንያቱም የሌላን ሰው ስሰራ የኔም ደግሞ በተመሳሳይ መሰራት አለበት። በቃ ይሄ ትክክል አይደለም። የሌላን ሰው እያወጣው የኔ ደግሞ መደበቅ ልክ አይደለም ብዬ አምናለሁ። ስለዚህ እኔም ችግር ካለብኝ እኔም በቀጥታ መቀጣት አለብኝ። አጎቴም ችግር ካለበት አጎቴም መጠየቅ አለበት። አክስቴም የአጎቴ ባለቤት ወይንሸት ያው አክስቴ ስለመላት ነው ችግር ካለባት እሷም መቀጣት አለባት ብዬ አምናለሁ። እናንተ ግን ይሄንን ቪዲዮ በደንብ ተከታተሉት። ሀሳብ ከመስጠታችሁ በፊት እስከመጨረሻው ብትሰሙት ደስ ይለኛል። ለምን የእናንተ ሀሳብ እንደዚህ ብታረግ እስኪ እንደዚህ ቢሆንልህ እንደዚህ ቢሆን ምናምን ብላችሁ የምትሰጡኝ ነገር በብዙ መልኩ ይጠቅመኛል። በዚሁ አጋጣሚ ባለፈውም ኮሜንት ላይ ብዙዎቻችሁ ስታወሩ እየሰማኋችሁ ነው። የኔ ተመልካቾች እልል ያላችሁ መርማሪዎቹ ናቸዋል። በቃ እናንተ ኮሜንት ላይ የምታስቀምጧት ነገር እውነት ሆና ነው ቁጭ እያለች ያለችው። በዚሁ አጋጣሚ በጣም ነው የማደንቃችሁ በእውነት ይኸው አጨብጭቤያለሁ። በጣም የምትናገሯት ነገር ጠብ አትልም። ብዙ ኮሜንታተሮች አላችሁ እንዲህ ይሆናል ቼክ አድርገው ያላችሁት ነገር እውነቱን አግኝቻለሁና በጣም እንግዲህ ከኛ በላይም እየሰራችሁ ናችሁ። እዛው ኮሜንት ላይ እየሰራችሁ ነውና በጣም አመሰግናለሁ። እየደወላችሁ ደግሞ የምታበረታቱን አላችሁ። በጣም ቴንኪው። ለሁሉም ነገር እንግዲህ እግዚአብሔር ከጎናችን ይሁን። ይሄንን መጨረሻ ያሳምርልን። ይሄኛውን ጨርሰን ደግሞ ወደ ስራችን ደግሞ በትክክል እንድንሰራ እግዚአብሔር ከጎናችን ይሁን ለማለት እወዳለሁ። ከካሜራ ጀርባ እንደተለመደው አቤል አለች፣ ወገቧን ይዛኛን እያየችን ነው። የሷ ቻናል አንድ ቪዲዮ ላይ እሱ ጋር ገባለሁ። በዚሁ አጋጣሚ ቃል ገባላለሁ።
አብረን ሆነን አንድ ቪዲዮ እንሰራለን። የግድ ቪዲዮ መታየት ስላለበት ተስፋ ቲዩብ ነው የሚለው። ስለዚህ እሱ ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጉት። አብሬውም እገባለሁ። ኮሜንት ነው እንደዛ የተባለው። አንድ ቪዲዮ አብራችሁ ብትሰሩ ስለማይታወቅ ቻናሉ እግረ መንገድ በዚሁ እንዲታወቅ ቢሆን ብለውናል። ስለዚህ እንደዛ እናረጋለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ተስፋ ቲዩብ የአቤል ነው፣ ሲንግል ቲዩብ ደግሞ የኔ ነው። ሁለቱንም ሰብስክራይብ እያደረጋችሁ አበረታቱን። ቸር ቆዩልን። አሁን ቀጥታ ወደ መስፍኔና ልጁ ጠርሻታለሁ። ልጁ እሷን ይዣት ወደ መስፍኔ ሄዳለሁ ማለት ነው። አብረን ቆይ። እንግዲህ ውድ ቤተሰቦቼ ያው ረዱን ማግኝቻታለሁ። መስፍኔም ከኔ ጋር ነው የነበረው። እዚህ የተገኘ ነው እንግዲህ የዛሬ 8 ዓመት መስፍኔ የተቀበረበትን ቦታ ወይም ደግሞ አካባቢ ልናሳየው ነው። ሐውልቱ እዚህ ጋር ነው ያለው። እኔ እና እሷ እናውቀዋለን። ስለዚህ መስፍኔ ዛሬ ልታየው ነው ወቻለም በል ማለት ነው። አዎ እንግባና እዛ ጋር የዛሬ 8 ዓመት የተቀበርክበትን ቦታ እናሳያለን። ሐውልት ምናምን ተሰርቷልና ያው አሳዩት ስለተባልን ነው እንጂ ብዙ እንትን አይደለም። ረዱ ቀደም በይና አሳየን ቦታው። ብዛቱን አየኸው? በጣም ብዙ ነው። ደህና ነህ ግን ዛሬ አላስቸገርከኝም። ይሄኛው መሰለኝ ረዱ። ይሄ አይደል? ና ውረድ። እሱ ጋር አይከል። ይሄ አይደለም እንዴ? ሌላ ሰው ነው እኮ ያለው። ይሄ ነው። የኔ ፎቶ የት አለ? እኮ 1 2 3 ይሄኛው ነበር። አረች ሴትዮ ምን አርጋ ነው? ነይ በቃ ና መስፍኔ ና። የግድ እሷን ማናገር አለብን ማለት ነው። ና ቆይ ና ቤላ እንውጣ በእናት። የተሳሳተ ቦታ ነው። አሁን ሌላ ቦታ ነው አይደለም፣ የሱ እንትን አይደለም። ቆይ ና እደውልላታለሁ። ና እንዴ እንግዲህ ውድ ቤተሰቦቼ ያው የአባታችን መስፍኔ ቀብር ቦታ እንደጠበቅነው ሁሉ አላገኘነውም። ቦታው ላይ ሌላ ሰው ነው እንግዲህ የሌላ ሰው ቀብር ነው ያገኘነው። አታውቂም ነበር አንቺ ነው ወይስ አልነገረችሽም? አላውቅም ጭራሽ። እኔ ጭራሽ መሄድ እፈልጋለሁ ስላት ትከለክለኝ ነበርና አልገባኝም ነበር። አሁን ሰው በጣም እንደነገጥኩት። ለምንድን ነው የምትከለክልሽ? አትሄጂም ነው? አዎ እዛ አትሄጂም ምናምን ነገር በቃ አለ አይደል እንደሄድ አትፈልግም። እና እኔ ደግሞ ለመምጣት ብዙ ጊዜ ባስብም ግን ብቻዬን ማድረግ ድፍረቱ ስላልነበረኝ አላደረኩትም። ቆይ ከሞተ በኋላ ማለት የዛኔ ሐውልት ምናምን ከተሰራለት በኋላ ሻማ ምናምን ይበራል አይደል? ደንብ ነው። እኔ አሁን አንዴ ነው ሁለቴ መጥቼ እኮ አብርቻለሁ። አንቺ ከዛ በኋላ አልመጣሽም ነው? አይ አልመጣሁም። አልጠየቅሽም? ቢያንስ እንዴት ግን? ኧረ በስመ አብ። ከሷ ጋር ያለውበት ተጽዕኖ የምትፈጥርበት መንገድ ምናምን ነገር በቃ ከቤት ሁላ እንዴት እንደምወጣ ያንዳንዱ እንቅስቃሴ ምኑንም ስለምታውቅ ድፍረት ነው ወደዚህ መምጣት አልቻልኩም ነበር። እንግዲህ እኔ የዛሬ 8 ዓመት መስፍኔ እንዴት ነው በቃ ሞትክ ምናምን ከተባለ በኋላ 2-3 ጊዜ መተናል። ሻማ ምናምን አብርተናል። የዛኔ ፎቶ ነበር፣ ጽሁፍ ተጽፎ ነበር። አቶ መስፍን ሽፈራው ተብሎ ምናምን ያለው ነገር በሙሉ ተጽፏል። ከዛ በግዳጅ እንደሞትክ ምናምን ጥቅሶች ምናምን ነበሩ። እንግዲህ እኛ የምናውቀው እሱን ነው። አሁን ላይ ደግሞ ብቻ እሺ፣ ለማንኛውም ምን እናደርጋለን መሰልሽ? እኔና አንቺ እንደውላታለን። እሺ፣ እየደወልክ ነው አይደል አቤሎ? በቃ ደውላትና ስታነሳ ትነግረኛለሽ። እና ብቻ ግራ ገብቶናል። መስፍኔ ግን ትናንትና ካንተ ጋር ስናወራ ነበርና እግረ መንገድ በዚሁ
ትናንትና የተፈጠረውን ነገር ወይም ደግሞ እንዴት ነው ላይፍ ላይ የነበረውን ነገር በተወሰነ መልኩ እያስታወስክ ነበር። ያው ልጅህንም በተወሰነ መልኩ አስታውሳል። ይሄ በጣም ደስ የሚል ነገር ነው። ያው ጸበል ስትሄድ ስትረጋጋ ላይፍን ደግሞ እንደገና እንትን ስትለው ሁለታችሁ እንግዲህ ጸበል ለመውሰድ ነው ጥረት እያደረኩ ያለሁት። እሷን ፈቃደኛ ናት አይደል? አዎ በሚገባ እንግዲህ ከዚህ በኋላ ወደ ኋላ ምልበት ነገር አይኖርም። አሁን ላይ አባት እንዳለኝ አውቄያለሁ። ወደ ኋላ የሚመልሰኝ ነገር አለ ብዬ አላስብም። ስለዚህ ከሷ ጋር የሚመጣውን ነገር ተጋፍጬ አባቴን ለማገዝና ከጎኑ ለመሆን ዝግጁ ነኝ። በቃ ይሄ ነው በቃ እንግዲህ መስፍን አንተን ለማገዝ እንግዲህ ሁሉም ሰው ዝግጁ ነው። ልጅህም አለች፣ እኛም አለን፣ አቤሎም አለ፣ ሁላችንም ከጎን ነን። እሺ ግን አሁን እስኪ ካስታወስከው ትናንትና የነገርከኝ ነገር አለና እንዴት ነበር ወደ እንትን ሄድከው? ምን ነበር ያጋጠመ የሚለውን እስኪ ንገረን። የመጨረሻ እዚህ ከአዲስ አበባ ስትወጣ ያው ማንኛውም ሰው ግዳጅ እንደሚሄደው እኔም መኪና ይዤ ግዳጅ ወጣሁ። እየሄድን እንዳለ መሀል ላይ ችግር ተፈጠረ። ቶክስ በዛ። ሁሉም ራሱን ለማዳን እንትን ሲል እኔም መኪናዬን ከፍቼ ራሴን ለማዳን ስወጣ እዚህ ትከሻዬ ላይ እዚህ ጋር ተመትቻለሁ። በጥይት እዚህ ጋር ተመታው። ከዛ ደም እንትን እያለ እየፈሰሰ ሮጥን፣ አመለጥን። ከዛ ደም ብዙ ስለፈሰሰ ወደኩ። ከዛ በኋላ የማውቀው ነገር የለም። መከላከያዎች ወስደው በቃ ቢሾፍቱ ነው ሕክምና ውስጥ ራሴን ያገኘሁት። ከዛ በኋላ የአልጋ ጊዜ እየሞላሁት መቼም ባለቤቴ እያለች ያንተ መሙላት አልችልም። የባለቤቴን የሞላሁት ሳይ ማንም ስልክም አይሰራም። ማንም እኔን መጥቶ የሚወስደኝ የለም። ከዛ በቃ አልጋ ልቀቅ ተብዬ ወጣሁ። እዛ እምበለው የለኝ፣ የምጠጣው የለኝ፣ ሰው የለኝ። በቃ መንከራተት ሆነ። ወደዚህ ወደዛ እያልኩ እየለመንኩ ምን እያልኩ ነው በቃ ራሴን ያቆየሁት። እውነት ለመናገር አንተን ያገኘንበት አጋጣሚ ትንሽ ከባድ ነበር። ጸበልም ገብተህ ነበር አይደል? ልጆች እኮ እየነገሩኝ ነበር። አዎ ጸበልም አዋተው እዛ ሰፈር ልጆች አስገብተው የነበረ። ጸበል ውስጥም ደግሞ ያው ሰው ያስፈልጋል። እየተጠመቅ እዛው ነው የምትመገበው የምትለው። እኔ ደግሞ ሰውም የለኝም። ከዛም ያው በዛ ምክንያት ነው የወጣሁት። ሳትጨርሶ ነው የወጣው? አዎ አልጨረስኩት። ሆስፒታል ግን እንዴት ነበረ ጊዜ ያሳለፍከው? የሆስፒታል ጊዜ እንዴት ነው? ያው ይከብዳል። ሁሉም ከጎኑ ሰው መጥቶለታል። እኔ ማንም የመጣልኝ የለም፣ ምንም ሰው የለም። ከዛ በኋላ በቃ ነገሮች ሁሉ ራሴን እንድስት አደረገኝ፣ ራሴንም እንድታመም ያደረገኝ ያ ነው። ምንም ሰው የለም ተባልኩ። አስቸጋሪ ነው በጣም። አላስደወልክም? ለማስደወል ምናምን ሙከራ አላደረክም? ሞከርኩ፣ የለም። አድራሻ የሰጠሁት የእሷን ብቻ ነው። ደግሞ የእኛንም ስልክ አታውቀውም? እንዴት አድርጌ ብዙ ደም ፈሶኛል፣ ወድቄያለሁ። ግን አሁን ይሄ አእምሮ መሳቱ መጨለሉ እንዴት ነው የመጣው? አሁን መጀመሪያ አካባቢ ደህና ነበርክ ነው? ደህና ነበርኩ። ያው ግን መድኃኒት ጸበል ላይ እንደተነገረን መድኃኒት ተደርጎብኛል። ኦኬ። እሷ ነች መድኃኒት ደግሞ ያደረገችው። ያ ነው። አሁን ስለ እሷ ምንድን ነው የሚሰማ? ስለ ወይንሸት እኔ እኮ በገና ምንም ሳልሞት እንደዚህ ሞት ያለችኝ። አሁን ደግሞ አንተን አምኜ እንጂ መጣሁት። ወደዚህ መምጣት አልፈልግም ነበር ነው። በጣም አስቸጋሪ ነው። ራዱ እስኪ ስለ ሁኔታው ንገሪኝ። ምልሽ እንዴት ነበር ይሄ ነገር የተከናወነው? ከዛ በኋላ ላይፋችሁ ምን ይመስላል? እስካሁን ድረስ የነበረውን እስኪ ንገሪኝ። እኔ በሰዓቱ አላወኩም ነበር ነው። አንዳንድ ስልኮችን ስታወራ ምናምን ነገር ስለ ሁኔታው ማወቅ ጀመርኩና ጥያቄ ማብዛት ስጀምር በብስጭት ምናምን የምትላቸው ነገሮች ነበሩ። አንዳንዴም ስትቃዥም ሰማት ነገር ነበር ምናምን ነው። ከዛ በቃ እውነቱን እንዳወቅኩኝ ምናምን ነገር
አባቴን እሷ እንደዚህ እንዳደረገችው ምናምን ነገር ጠየቅኳት ምናምን ነገር እሷም ነገረችኝና በቃ ለረጅም ጊዜ ህመም ውስጥ ገብቼ ነበር ነኝ እና በጣም ራሴን መቆጣጠር ያቅተኝ ነበር ጨነቅ ነበር አዝን ነበር ምናምን ነገር ፎቶን ያየሁኝ ብዙ ጊዜ አለቅስ ነበር አብረን የተነሳናቸው ፎቶዎች ምናምን ነገር እና ያንን ስታውቅ ደሞ ይፈላ ነበር አንቺ ፎቶን ይስተላልክሽ ታይሽ ፎቶዎችን ሁሉ ነጠቀችኝ ደበቀችብኝ ምናምን ነገር ነው አንድ ያስቀረውት ፎቶ ነበርኝ ለረጅም ጊዜ ድንገት አባቴ ቢመጣ ድንገት ባገኘው ብዬ እያሰብኩ ላሳየው የምችለው ፎቶ እያልኩና አጋጣሚ አንድ ቀን እሱንም ፎቶ አገኘችውና ከኔ ወሰደችው እና ያለ አባቴ ማስታወሻ ባይምሬ ብቻ እያሰብኩት ረጅም ጊዜ ተሰቃይቻለሁ ይገርማል ምንም ያለ አባት ደስ የሚል ነገር የለም አንዴ ለመድከው ህይወት ሲኖር አባት መሞት ማጣት ደግሞ ቀላል አልነበረም እና ከሚደርሱብኝ ነገሮች ከትምህርት ቤትም ከምን የሙት ልጅን መባል በራሱ ለኔ ህመም ነበር ዘመዶቻችን ምናምን የሚናገሩት ነገር በቃ እናቴንም ትቼ መሄድ አልቻልኩም እሷንም መወገን አልቻልኩም ነበርና ለኔ ከባድ ነበር እና ማድረግ የምችለው መጸለይ ብቻ ነበር ፈጣሪም አያሳፍርም ጸሎቴን ሰምቶ አባቴን መልሶ አሁን በህይወት ማግኘቱ ራሱ በጣም ትልቅ ነገር ነው ረዱ ላንቺም አባትሽ ለኛም አባታችን ነው በጣም መስፍኔ ለኔ ያረጋልኝ ነገር ነግሬሽ ብዙ ነገር ነው ያረጋልኝ አባቴ እንኳን እንደሱ አላረጋልኝም ታውቂያለሽ ብዙ ነገር እኔ መመረቂያ ሱፍ አጥቼ እሱ ነው ገዝቶ የሰጠኝ ይሄን ሁሉ ያረጋልኝ አባቴ ነው ለኔ የምሬ ነው እና እንኳን በህይወት ተገኘ በቃ ትልቁ ነገር እንኳን አገኘ ነው በህይወት ምንም ሳይሆን ማግኘታችን ትልቅ ነገር ነው ግን ቤት አንድ የእናትሽ ወንድም አጎትሽ ይመጣ እንደነበር ነግረሽኛል አልፎ ይመጣል ጊዜ ወረቀት ፖስታ ምናምን እየያዘ ነው የሚመጣው እና እኔ አጠገባቸው እንደሆነ አይፈልጉም ሲያወሩና ስለ ሽያጭ ስለ ድለላ ምናምን ብቻ ደላላ ነው እንደሱ ይመስለኛል አልፎ የኮሚሽን ስራዎችን ይሰራል ምናምን ነገር ስለሱ የምታውቂው ነገር አለ የለም እኔ ይደብቃሉ አንቺ ስትመጪ ያወሩ በቃ እኔ አጠገባቸው ሆኜ ያወሩም ወይ ከቤት አውጥታ ትልከኛለች ክፍሌ እንኳን ሆኜ አታምነኝ ምናምን ነገር ከወጣን በኋላ ስጠይቃት ነገሩን አደባብሳ እንዴ እህቱ አይደለም ሊጠይቀኝ ነው የመጣው ምናምን ነገር ትለኛለች ምናምን ነገር አንቺ አጎትሽን አትወጂምና እሱ እህቱን አይጠይቅ ምናምን ያለች ትነጫነጫለች በዛ ምክንያት በቃ ምልሽ አሁን ይሄ አጎትሽ ማለት ነው የእናትሽ ወንድም እኔ አይቼው አላውቅም የዛኔ ያዘኑ ጊዜ ነበር በርግጥ ግን ለረጅም ጊዜ ቤታችሁ እመጣለሁ ምናምን አላየውም አይቼው አላውቅም ግን ደግሞ በተደጋጋሚ ከሱ ጋር ስልክ ስታወራ አያታለሁ እኔም ራሱ ቤታችሁ በመጣው ጊዜ በቃ ስለሱ ነው የምታወራውና ምን የተለየ ነገር ቢኖራቸው በርግጥ ማንንም ሰው ከእህቱ ጋር ሊያወራ ይችላል ይሄ ለምን ማለት የተለየ ነገር እንድታስቢ ሳይሆን ግን ለምንድን ነው ከኛ የሚደብቁት ለምንድን ነው ሰው ሲመጣ ወሬያቸው የሚያቆሙት ለምንድን ነው ኢቭን ስልክ እያወራች በቃ ቻው ብላ ነው የምትዘጋው እና እሱ ደግሞ ከአንድም ሁለት ጊዜ እኔ ራሴ አይቻለሁ ታውቀዋለህ እንዴ የባለቤትህን ወንድም ታስታውሰዋለህ አዎ አስታውሰው ምን አይነት ግንኙነት ነበራችሁ ከሱ ጋር አንተ ያው ብዙ ነገር ነው ማድረግላቸው ታውቃለህ ሰው ወደኛል ሰው ወዳለው እንደ ሌላ ነገር እንደዚህ ያደርጋሉ ብዬ ማሰብ ነገር የለም ብቻ ግራ ያጋባል እንግዲህ ማድረግ ያለብን ያው ለሷ እስኪ ያለውን ነገር አነሳችላ እሺ በቃ አምጣ ስልኩንና እንትን ልበላት ላውራት ነኝ እስኪ የምትለውን እንስማው አብረን እሺ ወይንሸት አቤት እንዴት ነሽ እግዚአብሔር ይመስገን እስክንድር ነኝ እሺ እስክንድር አውቄዋለሁ ደህና ነሽ ደህና ነኝ
ዛሬ ከመስፍኔ ጋር ተገናኝተን ቤተክርስቲያን ሄደን ነበር። ለምን? ያው ሐውልት አሰርተንለት የለ ሻማ እናብራ ምናምን ብለን እንሄድበት ነበር የሱ ሐውልትና አሁን ደግሞ በቃ ሐውልቱን እስኪ ያሳዩኝ የት ነው ያለው ምናምን ብሎ ጥያቄ ሲጠይቀን እንየው ብለን ወደ ሐውልቱ ሄደን ነበር እና ሐውልቱ ግን የሱ አይደለም የሌላ ሰው ሐውልት ነው ያገኘነው። በህይወት ያለ ሰው እንዴት ሐውልት ይኖረዋል? ምን ማለት ነው ደግሞ እሱ? በህይወት ያለ ሰው በህይወት አገኘው ስራ መጣው። አንተ እኮ ራስህ የምትሰራው ነው የምታውቀው አይመስለኝም። እንዴት? ምን ማለት ነው? እንዴት ነው በህይወት ያለ ሰው ሐውልት ሊኖረው የሚችለው? አንቺ ሐውልት አሰርተሽለታል አላሰራሽለትም? አሰራው። ለምን ነገር ትጎረጉራለህ? አሁን አንተ ተነጋገርን አይደል እንዴ? ምንድነው የምንነጋገረው? በቃ ተነጋገርን። እኔ ተናገርኩኝ አይደል? አሁን ምን ነገር እያስጎረጎረ እዛ ድረስ ያስኬድሃል እኮ። ይኸውልሽ ሄድን አይደል? እኛ አሁን ሄድንና ሐውልቱን ማየት ፈልጋለሁ ስላለኝ ሄድኩኝ። ሐውልቱን ልናይ እንሄድ ነው። ለምን ሐውልቱን እንዳነሳሽው ለምን አልነገርሽንም? ምን ይሰራለታል እንዴ? ማየት ከፈለገስ ምን ያደርግለታል? በቃ አለ አይደለ? በህይወት ምን ይሰራለታል? ስለዚህ ቀድመሽም ቢሆን አንስተሽው ነበር ማለት ነው። ሌላ ሰው ተቀብሮበታል። ሌላ ሰው ተቀብሮበታል? አዎ። እና ይሄ ማድረግሽ ልክ ነው? በእኔ እንትን ልክ ነው። ምን ያደርጋል? አንቺ ቆይ አንቺ ተቀበረበት ምን ያደርግለታል? እንደ ቤተሰብ አታስቢም እንዴ? አንቺ ቆይ ባለቤትሽ ነው አይደለ? በህይወት እያለ ጭራሽ ቀበርኩት አለሽ። ከቀበርሽው አንስ ብለሽ ደግሞ ሐውልቱን ጭራሽ ሌላ ሰው ትቀብሪበታለሽ? ነውር አይደለም? ትልቅ ሰው አይደለሽም እንዴ አንቺ? አጨቅጭቀኝ በእናትህ በቃ። ምን ማለት ነው አጨቅጭቀኝ ማለት? ይሄ እኮ የቤተሰብ ጉዳይ ነው። ለምን ደግሞ አልጨቀጨቀሽ? የቤተሰብ ጉዳይ ቢሆን በቃ ተነጋገርን። እናንተ አንድ ነገር አትጎርጉራለሁ። ገና ጎረጉራለሁ። ምኑን አይተሽ እንዴ? ገና ይሄ ነው የገረመሽ? ከዚህ በላይ ገና አያለሁ። አየሁ ስትዘጋብኝ ጆሮዬ ላይ ዘጋች። ቆይ ይሄ ትክክል አይደለም እንዴ? ሄሎ፣ ለምንድን ነው ጆሮዬ ላይ የምትዘጊው? መዝጋት ስላለብኝ ስራ ላይ ነኝ አሁን። ኧረ ተይ 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 ግን ወይንሸት ተይ፣ ይቆጭሻል። እስክንድር ስራ ላይ ነኝ አሁን። እና እኛ እየቀለድን ያለ ነው። እየቀለዳችሁ ነው አላልኩም። እኔ ግን ለጊዜው አሁን ስራ ላይ ስለሆንኩ ማውራት ስለማልችል ነው አይመቸኝም። እንዴ እና ለምን ትዘጊያለሽ? በቃ ማውራት አልቻልኩም ብለሽ መናገራችን ለምን ጆሮዬ ላይ የምትዘጊው? እሺ ዝጋው አሁን ማውራት ስለማልችል። ኧረ ተይ ተይ ግን በእውነት አንቺ እየሰራሽ ያለሽው ነገር ነውር ነው። እኔ ደግሞ ይኸውልሽ አሳምኜ ልንገርሽ ማለት ነው ጉድሽን አውጥቼ አደባባይ ላይ የህዝብ መሳቂያ ነው የማደርግሽ። ያ ብቻ አይደለም ደግሞ ለፖሊስ አሳልፌ ነው የምሰጥሽ። ዘጋችሁ። ችግር የለውም። እኔ ከዚህ በላይ ከእሷ ጋር ምንም ማውራው የምነጋገረውም ነገር የለም። ምንም ጥቅም የለውም። በእውነት በጣም ኢጎዋ እኔ እንደዚህ አላቃትም። ባለቤት በጣም ደግ መልካም ሴት ነበረች። የእውነት ነው። እንድትረጋጋው ወራት። አዎ ሄደሽ መነጋገር አለብሽ። እንዴ አባትሽ እኮ ነው። ምንስ ቢሆን እንዴት አትሊስት ሐውልቱን እንኳን መቀየሩ አትናገር። ጋጤ ላይ ስላለች የምታረገውና የምትናገረውን ነገር አታውቅም። ለዛ ነው እኔ በደንብ አዋራታለሁ ዛሬ ቤት እንደገባ። የሚገርማት በእውነት ነው ነገር ስለ ወይንሸት ማንም ሊነግር ይችላል። ሁሉም ሰው ስለሷ መልካም ነው የሚያወራው። እኔ ይሄን ባህሪዋን አላውቀውም። ወይንሸት ጭራሽ ነው ማላቃት። እንደዚህ አይነት ሰው መሆኗን አላውቅም። ወይንሸት ከመቼ ጀምሮ እንደዚህ እንደሆነችም አላውቅም። እኔ ለገንዘብ ግድ ያላት ሴት አይደለችም። ወይንሸት ደጋግሜ ተናግሬዋለሁ። እኔ ወይንሸት በብር መለካት ሴት አይደለችም። ዛሬ ግን ገንዘብ አእምሯን ደፍኗት እንደዚህ አይነት ስራ ስትሰራ እያየኋት ነው በአይኔ። ለማንኛውም አንቺ ምን ታደርጊልኛለሽ? አሁን ወደ ቤት ሂጂ፣ መምጣቱ አይቀርም። ቤት ሆኝና ሁኔታውን ንገሪያት። ያደረገችው ነገር ልክ እንዳልሆነ ንገሪያት። በቃ ትክክል አይደለም። ከዛ አንቺም ተዘጋጂ። ከአባትሽ ጋር ሆናችሁ ጸበል እንድትሄዱ ነገሮችን እናመቻቻለን። እሺ በቃ አንቺ ሂጂ። እኔና እሱ ደግሞ ትንሽ እዚሁ አካባቢ እንቆይና ወደዛ እንሄዳለን። እሺ የታክሲ ይዘሻል አይደል? በቃ ሂጂ። ደውይልኝ አዲስ ነገር ካለሽ። በጣም የምታሳዝነው ማርያምን። በመሀል እሷ ተጎዳች። ለማንኛውም መስፍኔ ምንድነው የምናደርገው መሰለህ? አሁን ልጄ መጎዳት የለባትም። በእናንተ መሀል ያለው ነገር እንግዲህ እሷን እየጎዳት ነው።
እንደምታያት በጣም የምታሳዝን ልጅ ናት። ሁኔታዎች ሁሉ በቃ ለሷም ጥሩ አይመስለኝምና ምን እናርግ? አንተና እሷ ጸበል ሂዱ። እሺ እኛ እዚህ ጋር ያለውን ነገር እንግደለው፣ እናስተካክለው። የህጋዊ እርምጃዎች መወሰድ ያለባቸውን ነገር እንወስዳለን። አሁን አንተን ስለማከብር አንተን ስለምወድ ነው ባለቤትን ያላሳሰርኳት በግልጽ አማርኛ የምነግርህ እንጂ ያደረገችው ነገር ቀጥታ እስር ቤት የሚያስወረውራት ነው። ስለዚህ የተሟላና የተቀናጀ ትክክለኛ ማስረጃ እጄ ላይ ሲገባ ቀጥታ አስራታለሁ። ቀጥታ ነው ማስራት። ከዛው እስር ቤቷ ተበሰብሳታለች። እስካሁን የታገስኳትም ይበቃታል። በጣም ነው የተለየ ሰው የሆነችው። እችን ወይንሸት ማንም ማያውቃት። እችን ወይንሸት ሁላችንም እንደዚህ አይነት ሴት እንደሆነች አናውቅም ነበር። ስለዚህ እንደዛ እናደርጋለን። እግዚአብሔር እንግዲህ ይከተልህ እንትን እንላለን። እንግዲህ ውድ ቤተሰቦቼ ቀጥታ ወደ እነ ወይንሸት ነው የምናደርገው ጉዟችንን። እኔ ሂጄ ያናግራታለሁ ወይንሸትን። ያው ስራ ላይ ነኝ ትበል እንጂ የኔ ስራ ላይ አትሆንም። ዝም ብላ እየቀለደችብኝ ነው የሚሆነው። አንተ ወደ እኔ ቤት ወስደሃለሁ፣ አድርሳለሁ። ከዛ እኔ ወደ እነሱ ሄዳለሁ ማለት ነው። አብራችሁን ቆዩ። ሰላም ቤተሰቦቼ እንደምን አላችሁ? ያው እንግዲህ ያጎቴ መቃብር ሄጄ ነበር። እንዳያችሁት ለሱ ማስታወሻነት የተቀመጠው ሐውልት ተነስቶ ሌላ ሰው ነው እንግዲህ ተቀብሮ ወይም ደግሞ እዛ ቦታ ላይ ሐውልት ተቀምጦ ያያችሁት። ለባለቤቱም ስንደውልላት የመች ሞተ አልሞተም፣ ያልሞተ ሰው ደግሞ አይኖርም እና ላይክ የምትመልስበት መንገድ የምታወራበት መንገድ ትንሽ ግራ የሚያጋባ ነው። ስለዚህ አሁን ቀጣዩ እርምጃችን ለማድረግ ያሰብነው እኔና አቤሎ እየሰማኛል አቤሎ ሆነን የተስማማንበት ነገር ምንድነው? ልጅቷን ልከናታል ወደ ቤት። ስለዚህ ልጅቷ ኢንፎርሜሽን እንድትሰበስብልን ነው ወደ ቤት የላከናት። ሂዳ ታናግራት ያለውን ነገር እንድታወራ ነው። በነገራችሁ ላይ በዚሁ አጋጣሚ ልንገራችሁና እኔና አቤል ቤት ገብተን እየቀረጽን በነበረበት ጊዜ ወይም በምናወራበት ጊዜ ድብቅ ካሜራ አስቀምጠን ነበር። ስለዚህ በዛ ድብቅ ካሜራ ክትትል እያደረግንባት ነው። ጥሩ ነው፣ ለእናንተ ማካፈላችን መልካም ነው ብለን ያሰብነውን ቦታ ላይ ለእናንተ ቪዲዮ እናሳያችኋለን። በተለይ ልጅቷ ከሄደች በኋላ የሚኖረውን ቤት ውስጥ የሚኖረውን ችግር ወይም ደግሞ የሚያወሩበትን መንገድ ለእናንተ እናሳያችኋለን። ያን ካደረግን በኋላ ሴትዮዋ እናናግራታለን። እንግዲህ እኔ አሁን ግራ የገባኝና የጨነቀኝ ነገር ምንድነው መሰላችሁ ቤተሰቦቼ? ወይንሸት እንደዚህ አይነት ሰው አልነበረችም። እስከማውቃት ድረስ መልካም ሴት ነበረች። ለብዙ ድሃዎች፣ ለብዙ እኔን ለመሰሉ ሰዎች እርዳታ የምታደርግ ባለቤቷ እኛን ሲደግፈን የማይደብራት የማይከፋት ሚስት ነበረች። እንደዚህ አይነት ጸባይ ከመቼ ጀምሮ እንደመጣባት አላቅም። እንደዚህ አይነት ነገሮችን እንዴት ልታረግ እንደቻለችም አላቅም። ትንሽ ግራ የሚያጋባ ነው። ከጀርባ የሆነ ሰው እንዳለ ገምቻለሁ። ምንም ጥያቄ የለውም። ደግሞ እንዳለ ያስታውቃል ሁኔታው። ምክንያቱም ይሄን ነገር አድርጊ ግፊበት የሚላት አካል ያለ ይመስለኛል። ምንድነው አሁን የምናደርገው ቀጥታ ማለት ነው። ትንሽ እሱም አሁን ጫት ምናምን ብሎ እያስቸገረኝ ነው ያለው። እንዴት እንደማድረግ አላውቅም። አሁን ጫቱም ያው አልሰጥም ማለትም ችግር ነው፣ ቃምም ማለትም ችግር ነው። ብቻ እስኪ ጸበል እስኪሄድ ድረስ ያለውን ነገር ፋሲሊቴት ማድረግ ስላለብን ካልቃምኩ እያለ ነው። ስለዚህ እሱ እኔ ቤት ለጊዜው ወረፍ እንዲል እናደርጋለን። አሉ የኔ ሰዎች አብሮት የሚሆኑ ማለት ነው። ስለዚህ እሱ እንደዛ እንዲያደርግ እናርግና እኛ ክትትላችን እንቀጥላለን። መስፍኔ ቤት ይቀመጣል። እሱን አስቀምጬ ተመልሼ ወደነ ወይንሸት ቤት እሄዳለሁ። እሷንም ማናገር አለብኝ። ምክንያቱም እቺ ሴት አይደለችም እኛ የምናውቃት ሰዎች። እቺን ሴት እኔ አላውቃትም። እኔ አልተፈጠረችም። ለእኔ እንደዚህ አይነት ሰው አላውቅም ጭራሽ። ባለቤትሽ አርፏል ማለት መቃብር ቦታ ነው ያለሁት ምናምን ብያት ያልሞተ ሰው ለምን ትፈልጋለን ያለች እንግዲህ ሰምታችኋል። እሺ ግራ የሚያጋባ ነገር አለው፣ ግን ኢትስ ፋይን። አልለቃትም፣ ጥግ ድረስ እሄዳለሁ። አንዳንዴ እንዴት ነው ያን ሰው አክብራችሁ ወይም ለዛ ሰው ጥሩ ቦታ ሰጥታችሁ ትተውታላችሁ ነገሩን አይደል? እንደዛ ነበር እኔ አሁን ያረኩላት ለሷ። አክብሬያት ነው ማለት እሷን ከማክበር ለሷ ጥሩ ቦታ ስላለኝ ነው እንጂ እሷን ማስቀፍደድ እሷን ልኳን ማስገባት ለኔ
ብዙም ከባድ አልነበረም። ግን ለሷ ያለኝ ክብር ላረጉልኝ ነገር የምሬ ነው። ዩኒቨርሲቲ ትምህርቴ እንድጨርስ ከረዱኝ ሰዎች መካከል ግንባር ቀደሞቹ ናቸው። እሷና ባለቤቷ ጥሩ ነገር አድርገውልኛል። ከነሱ ጋር ሆኜ ምንም የጎደለብኝ ነገር አልነበረም። የምፈልገውን ነገር ነበር ያደረጉልኝና አሁን ግን እንድናደድ ነው የሆነው። ማለት በቃ ነገሮችን እንዴት ነው መልካም ነገራቸውን ብቻ እንዳላስብ ነው ያደረገችኝ። ይባስ ብላ ደግሞ እሱን እኔ ግራ የገባኝ ነገር እኔ የሰው ልጅ በዚህ ያህል ደረጃ ደረቅ፣ በዚህ ያህል ደረጃ ግዴለሽ፣ በዚህ ያህል ደረጃ ምን ታመጣላችሁ? ያው ምን እንደማመጣ አሳያችኋለሁ። ግን ምን ያህል እንደታገስኳትም እናንተ እንድትረዱልኝ ነው በዚሁ አጋጣሚ ቤተሰቦቼ። እኔ አሁን እውነት ለመናገር እናንተ ናችሁ የኔ ቤተሰቦች። እንደዚህ አይነት ቤተሰብ አይቻላል። የምሬ ነው። በጣም የሚያስጠላው ቤተሰብ ለቤተሰብ ሊጋጭ ይችላል፣ ቤተሰብ ሊጣላ ይችላል። ብዙ ነገሮች በእኛ መካከል ይሄዳሉ። ይሄ ኦብቪየስ ነው፣ ግልጽ ነው። የኛ ቤተሰብ ንጹህ ነው ጽዱ ነው ምናምን ማለት አንችልም። ሁላችንም የየራሳችን ጓዳዎች ይኖሩናል። ስለዚህ አሁን ቀጥታ ብቻ ተውት። ኤኒሃው ሐሳብ አስተያየታችሁን ኮሜንት ላይ ፈልጋለሁ። ሰዎች ሐሳብ አስተያየታችሁን ኮሜንት ላይ ስጡኝ። ምን ማድረግ እንዳለብኝ አንዳንዴ እንዳልኳችሁ ነው። አንዳንዴ ከስሜታዊነት የነጻ ሐሳብ ኖሮኝ ነገሮች እንዳደርግ አግዙኝ። በምን በኮሜንት እንዲህ ብታረግ እንዲህ ቢሆን የምትሉትን ነገር አስቀምጡልኝ። እሱ ለኔ ስለሚጠቅመኝ ማለት ነው። ሌላው ጋር አድርጌው እዚህኛው ጋር ሳላደርገው እንዳላልፍም ደግሞ እፈራለሁ። የሆነ አድሏዊ ነገር መስራት አልፈልግም። እኔ ለማንም ማንም ትሆን እሷ ማንም ትሆን የእጇን መስጠት ካለብኝ የእጇን እሰጣታለሁ፣ ቃል ገባለሁ። ለዚህ ግን እንዴት ነው ሁኔታዎች ላይ እኔ ምናልባት ትንሽ ስሜታዊነት ከታየብኝ የእናንተ ምክር፣ የእናንተ ድጋፍና የእናንተ እርዳታ ያስፈልገኛል። ስለዚህ ኮሜንት ላይ ሐሳባችሁን በስትክክል ፈልጋለሁ። በስትክክል ጥሩ ሐሳቦችን እንዲህ ሊሆን ስለሚችል እንደዚህ ያድርግ፣ ይሄ ማድረግ ልክ ነው፣ ይሄ ማድረግ ልክ አይደለም የሚለውን ነገር እንድታስቀምጡልኝ ይፈልጋለሁ ቤተሰቦቼ። አሁን ቀጥታ እዛ ቤት ውስጥ ምንድነው እየተካሄደ ያለውን የሚለውን እንከታተላለን። አብራችሁን ቆዩ ቤተሰቦቼ። እናቱ ቁጭ ብለሽ ትጎረጉሪልኛለሽ። ስልክ አሁን እዚሁ አገኘሁሽ አይደለሽ? እንዴ ምን አገባሽ አንቺ? አላማሽ ምንድን ነው? ምን ማለት አላማሽ በእኔ ላይ ማመጽ ነው? እኔ እያመጽኩ እኮ አይደለም፣ ከአንቺ ጎን ስላለው ነው አይደል? እንዴት እስካሁን እዚህ ቤት ያለሁት? ምን ከኔ ጎን ትኖሪያለሽ አንቺ? ሰሞኑን እኮ አንቺ አይደለሽም አሁን እንጂ አውሬ ሆነሻል። ከኔ ጎን አይደለሽም ያለሽ። አሁን ሁሉም ነገር እንደበፊቱ እኮ አይደለም አይደል? እየሆነ ያለው ነገር አባ መመለሱን አይተሻል። ምን ተፈጠረ ታዲያ? ምን አዲስ ነገር አለ? ይመለሳል። አባቴ እኮ ነው ናፍቆኛል እኮ። አንቺ ቆይ አይናፍቅሽም ባልሽ አይደለም? ቢሆንስ እንዴት ነው ይሄንን ሁሉ ነገር ማድረግ የምትችይው? አሁንም አይጸጽትሽም? ምን አደረኩ? እኔ እስከዛሬ እኮ ምንም ያላልኩት እኮ እናቴን እየጸጸታት ነው ብዬ ስለማስብ እኮ ነው አይደል እንዴ? ምኑ ይጸጽተኛል? እኔ እኮ ለመጥፎ ነገር ልክ ነው። እኔ የኖርኩበትን ህይወት ታዲያ ለመጥፎ ማታረጊው ግን መጥፎ ነገር አምጥቶብናል። አባቴም ሳላይ ረጅም ዓመት የኖርኩት በአንቺ ስራ ምክንያት ነው። እውነት ነው። እኔ ስለመጥፎ ነው ያደረኩት። እኔም ቤታችንን ለማስተካከል እኮ ነው ለማንም ሰው ምንም ሳልል እስከዛሬ ቆየሁ። አንቺ ያንን ህይወት አላወቅሽም? አልኖርሽም? ያንን ህይወት ዛሬ በልጅነት አልተቀጣሽም አንቺ? እኔ ኑሮ ነው የኖርኩት። መልሽልኝ፣ ኑሮ ነው የኖርኩት እኔ። እሱ እኮ ገብቶኛል። አንቺ እኮ ነፍስ አውቀሻል አይደል? ለዛ ብዬሽ እስከዛሬ ታገስኩት አይደል እንዴ? ምንም ነገር ያላልኩት አንቺ ላይ ያልፈረድኩት እኮ ለዛ ነው። እና አሁንስ ምን ሆነ ነው የምትይው? እንኳን በሰላም መጣልሽ ማለት ዋናው ሰላም መጣው አይደል? አባቴ ደህና አይደለም፣ መጠመቅ አለበት፣ መታከም አለበት። አሳክሚው ታዲያ ልጅ አሳክሚው ከዘመዶቹ ጋር አንቺም ከሱ ጋር እነሱ ያላችሁኝ ያነሰኛ ተጸጸትሽበት ነገር ዋጋ መክፈል አለብሽ ወይስ አይጸጸትሽም ነው? ባረክሽ ነገር ደስተኛ ነሽ እንዴ? ለመጀመሪያ ነው ኮለጥ ፈቃድ አለ እኮ ነው እኮ መመለስ አለበት። መጀመሪያ ባል መሆን ይችላል፣ ለኔም አባት መሆን ይችላል አይደል እንዴ? አሁንስ ማን ከለከለሽ? ረዲት ማን ከለከለሽ? እኔ ለአንቺ ስልክ ከስንቱ ጋር ነው መፋለመው? ከስንቱ ጋር ነው የምጣለው? አሁን ተቀመጫ በቃ ይበቃሽ። ተቀመጭ፣ እንዳትጨቃ እንዳትፋለሚ ከፈለግሽ ረፊና ተቀመጭ። እማ ይበቃሽ። መስመር አትለፊውሽ። ልንገርሽ አንድ ነገር፣ መስመር እያለፍሽ ነው። ሌላውን ጉዳይ ለኔ ተይው በቃ። የሱን ጉዳይ ለኔ ትተይዋለሽ። እንዴት ነው የምታው? ለአንቺ ስለተውኩት ሆነ እስከዛሬ ድረስ እንደዚህ ሆኖ የቀረው ነገር ለኔ ተይው። እማ ግዴታ መወሰን አለብሽ። በቃ አንቺ ደግሞ መስመር እያለፍሽ ነው። አባቴ መንከባከብ መጀመር አለብሽ። አንቺ ነሽ የምታዥኝ። እኔ እያዘዝኩሽ አይደለም እየነገርኩሽ ነው። ልጅ ለእናቷ አስተማረች አሉ። አንቺ ነሽ የምታዥኝ። አንቺ ነሽ እንዴ?
በቃ ራሴ ያደረኩት ራሴ ወጣዋለሁ። አንቺ ምን አገባሽ? ልጅ ነሽ እኮ አንቺ። ልጅ እንደ ልጅነቱ ነው መኖር ያለበት። እኔ ከዚህ በኋላ አንቺ ጋር መቆም እንደውም አልፈልግም። አትቁም። ያደርጉሽ ግድ አይሰጠኝም። በቃ ምንም አያደርገኝም። ልንገርሽ ማንም ከቤት የሚነቀንቀኛል። የለፋውበት ቤት እኮ ማይደረግሽ ነገር ኃጢአት ነው፣ ወንጀል ነው ስትይ አንቺም ዘመዶቹም ማስረጃ ያዙና ክሰሱኝ፣ በወንጀል ጠይቁ። በቃ እማኔ ባንቺ ላይ ሰራተኛ አታርጊኝ። አርፈሽ ተቀመጫ። በኔ ላይ መጨነከል ሰውጣ ስገባ ያንቺን ፊት እያየሁ እኔ ምንት ማለት የለብኝ መበሳጨት እና ወደ ራስሽ ነበረብሽ። ምን ለምን እደሰታለሁ? ምን አድርጎኝ ነው የኖረው? ምን እኮ አንድ ላይ ሆን ይችላል። አባቴ ይቀየራል። አረሳውማ እኔ ደግሞ የራሱ ጉዳይ የኖርኩትን ህይወት አረሳው። ስንት ዓመት ተንገላትቻለሁ። ገበያ ጉልት እንደወጣሁ አታውቂም? ምን አንቺን ለማሳደግ ያለሱም ደስተኛ ሆነሽ አልኖርሽም። ደስተኛ ሆኛለሁ ከእሱም ጋር አስኖር። ይሄንን አንቺ ያልደረስሽበትም አሁን ነገሮችን ማስተካከል እንችላለን እኮ ነው የምልሽማ። ለምንድን ነው የማትረጂኝ? ለምንድን ነው አንቺ ያለሽም የምታስተካክዪው? አልኩሽ እኔ ደግሞ በቃ ሲያስተካክለዋለሁ። በምን አይነት መንገድ? ድጋሚ እንደዛ ልትሆኚ እንደዛ ልታደርጊ? በራሴ መንገድ አስተካክለዋለሁ። ምን ልታደርጊ እኮ? እሺ ንገሪኝ። በራሴ መንገድ አስተካክለዋለሁ። እኔ አባቴ ወደ ቤቴ እንዲመለስ እፈልጋለሁ። በቃ ከአባቴ ጋር መኖር እፈልጋለሁ። እንደ አይነት መሆን እፈልጋለሁ። አንቺ እኔና አባቴ ላደረኩት ነገር መካስ እፈልጋለሁ። እናቴ ነሽ። ለዛ ነው እስካሁን ምንም ያላልኩት ካጠገብሽም ያለው። ስለዚህ እኔ ራሴ አበላሸሁትን ነገር አበላሸሽ ካላችሁ ነው የምታስተካክለው። እሱ የራሴ ችግር የራሴ ጉዳይ ነው። ይሄንን ደግሞ ልነግርሽ አልችልም። ገብቶሻል አይደለ? አንቺም ሆንሽ ዘመዶቹ እሺ ትሰሙኛላችሁ? ማንም ሰው ባይኖር እኮ አባቴ እስካሁን ጎዳና ላይ ነበረ። እውነት ነው አይደለም? እሺ አባትሽ ሞቷል ስትይኝ ነበር። ትተኛለሽ አትተኝም? በቃ እኔም እንደሞተ ነው የማውቀው። እሺ ቢያንስ በህይወት እኔ ከራስሽ ጋር አትሆኝምማ። ይኸውልሽ ልንገርሽ አንድ ነገር፣ በህይወት መኖሩን አላውቅም እኔ። አንቺ ካላገሽኝ እንዴት ነው አባቴን የማውቀው? በህይወት መኖሩን እኔም ያወቁት ከአንቺ እኩል ነው። እኔ ሲጠፋ ሞተ ነው የሚመስለኝ። ነገር ግን ያደረኩት መድኃኒት እኔ ለበጎ ለፈውስ እንጂ እሱን እንዲያጠፋ አይደለም። እንግዲህ እየመሰለኝ አይደለም። እንግዲህ ከመሰለሽ መሰለሽ፣ ካልመሰለሽ ደግሞ ምንም ለማድረግ አልችልም። እምነት አባቴን ከቤት ለማስወጣት ምንም ለማድረግ አልችልም። ለማስወጣት አይደለም እመታሻለሁ ከዚህ በኋላ። ተነሽ ግቢ እንደውም ወደ ውስጥ ተነሽ። በቃ ኩያሻለሁ የምትነሳለሽ እንጂ ቁጭ ብለሽ እንዴ። እኔ ስንት ሀሳብ አለ በጭንቅላቴ ውስጥ፣ ስንት ነገር አለ፣ ስንት ማስበው ነገር አለ። ደግሞ ትጨቀጭቅኛለሽ እንዴ አንቺ? ተነሽ ግቢ ወደ ውስጥ ተነሽ። እመታሻለሁ እኔ እመታሻለሁ። ተነሽ ቶሎ ሂጂ። ኩያሽ ነኝ እናትሽ እኮ ነኝ እኔ። ተነሽ ነው የምልሽ። እንዳልመታሽ እንዳታሳስቺ ግቢ